ታህሳስ 23 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በአገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ታህሳስ 24 ቀን 1922 ዓመተ ምህረት በኢትዮጵያ የፖለቲካ ታሪክ እጅግ ከተከበሩ ዲፕሎማቶች መካከል አንዱ የሆኑት የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው በብልህነት በስነ ምግባርና በጥልቅ ቁርጠኝነት ሀገራቸውን ያገለገሉት ዶክተር ምናሴ ኃይሌ ይህችን ምድር ተቀላቀሉ። ዶክተር ምናሴ ኃይሌ ከእናታቸው ከወይዘሮ እሌኒ ኃይሌና ከአባታቸው ከአቶ ኃይሌ ድብነህ በ1922 ዓመተ ምህረት ታህሳስ 24 ቀን በሐረር ተወለዱ። የልጅነት ዘመናቸውን በሐረር ያሳለፉት ያኔው አዳጊው ምናሴ ቤተሰባቸው ኑሮውን በአዲስ አበባ ሲከትም የእርሳቸው የትምህርት ሕይወት በኮተቤ ከፍተኛ ሁለተኛ ደረጃ ትምህርት ቤት ቀጠለ። በኮተቤ የሁለተኛ ደረጃ ትምህርታቸውን በመከታተል ላይ ሳሉ በሀገር አሜሪካ ትምህርታቸውን እንዲቀጥሉ የሚያስችላቸውን እድል አገኙ። በአሜሪካ በቀጠለው ትምህርታቸው እንደ አውሮፓውያን አቆጣጠር በ1950 ከዊስኮንሲን ማዲሰን ዩኒቨርሲቲ የመጀመሪያ ዲግሪያቸውን አገኙ። እንደ አውሮፓውያን አቆጣጠር በ1954 ደግሞ በኒውዮርክ ወደሚገኘው ኮሎምቢያ ዩኒቨርሲቲ በማቅናት የሕግ ትምህርት ለማጥናት ጥርጊያውን ያመቻቸላቸውን ለሕግ ትምህርት ቅድመ ዝግጅት ብቁ የሚያደርገውን የጁሪስ ዶክተር ወረቀት አገኙ። ባልተገተው የትምህርት ጉዟቸው እንደ አውሮፓውያን አቆጣጠር በ1957 ሁለተኛ ዲግሪያቸውን ሲጎናጸፉ ከ4 ዓመታት በኋላ በ1961 ሶስተኛውን ዲግሪ ወይም ፒኤችዲ ያዙ። በዛው ትምህርታቸውን ባጠናቀቁበት ዓመት ምቾት ይበልጥብኛል ሳይሉ እንደ አውሮፓውያን አቆጣጠር በ1961 ወደ እናት ሀገራቸው ኢትዮጵያ ተመለሱ። በተመለሱበት ቅጽበትም የኢትዮጵያ ፒስ ኮርፕስ ከአሜሪካ ጋር በጋራ እንዲሰሩ ሁለቱን ሀገራት ያፈራረሙት ዶክተር ምናሴ ነበሩ። ጊዜውም እርሳቸው የውጭ ጉዳይ ሚኒስቴር ውስጥ የሕግ አማካሪ ሆነው በተቀጠሩበት ጊዜ ነው። ዶክተር ምናሴ ኃይሌ በተመደቡበት የውጭ ጉዳይ ሥራ ሳይታጠሩ የኢትዮጵያ ሲቪል ሰርቪስ ደንብ የሚል ረቂቅ በማዘጋጀት በረቂቅ ደንቡ አማካይነት የኢትዮጵያ ፐርሶኔል አስተዳደራዊ ኤጀንሲ ተብሎ የሚጠራውን ተቋም አቋቋሙ። ከዚህ መንግስታዊ ኃላፊነት በኋላ እንደ አውሮፓውያን አቆጣጠር በ1962 ዶክተር ምናሴ የንጉሠ ነገሥቱ የግል ካቢኔ አባል ተደርገው ተሾሙ። በዚሁ ኃላፊነታቸው የፍትህ፣ የኢኮኖሚ፣ የውጭ ደህንነትና ሃይማኖታዊ ጉዳዮችን በተመለከተ ቅኝት እንዲያደርጉና ስትራቴጂካዊ በሆኑ ሐሳቦች ዙሪያ እንዲያማክሩ በንጉሱ የግል ካቢኔ አባል ሆነው ስራቸውን ቀጠሉ። ከተሰጣቸው ስትራቴጂካዊ ጉዳዮችን ማማከርና ቅኝት የማድረግ ኃላፊነት ባሻገር እንደ አውሮፓውያን አቆጣጠር በ1964 ሌላ ድርብ ኃላፊነት ተጣለባቸው። የማስታወቂያ ሚኒስትር ሆነው ተሾሙ። በዚህ ኃላፊነታቸው በሀገሪቱ በወቅቱ በነበሩት ሚዲያዎች ማለትም በኢትዮጵያ ሬዲዮ፣ ቴሌቪዥን እና የኢትዮጵያ ዜና አገልግሎት ላይ ስር ነቀል ለውጥ እንዲመጣ በማድረግ በእርሳቸው መሪነት ተቋማቱ የተሻለ ሙያዊ ነጻነት እንዲጎናጸፉ አድርገዋል። በተመሳሳይ ጊዜም በሀገሪቱ በተነባቢነት ሁለተኛ ደረጃነት ይዞ የነበረው የዛሬይቱን ኢትዮጵያ ጋዜጣን መስርተዋል። እንደ አውሮፓውያን አቆጣጠር ከ1969 እስከ 1971 የነበረው ወቅት የአሜሪካ ትኩረት በቪየትናም ጦርነትና የቀዝቃዛው ጦርነት ትኩረት ያየለበት ጊዜ ነበር። ለዶክተር ምናሴ ይህ ወቅት ቀጣይ የሙያ ማረፊያቸው ሆኖ በአሜሪካ አምባሳደር ሆኖ ያገለገሉበት ጊዜ ነበር። ከአሜሪካ አምባሳደርነት መልስ እንደ አውሮፓውያን አቆጣጠር በ1971 ዶክተር ምናሴ ዳግም የውጭ ጉዳይ ሚኒስትር ሆነው ተሾሙ። በዚህ የውጭ ጉዳይ ቆይታቸው ቦታው የሚጠይቀውን ታላላቅ የዲፕሎማሲ ስራዎችን ያከናወኑ ሲሆን በዚሁ ጊዜ የኢትዮጵያን የውጭ ጉዳይ ልዑክ በተባበሩት መንግስታት፣ በአፍሪካ አንድነት፣ በወቅቱ የዓለም ገለልተኛ አባል ሀገራት ንቅናቄ እየተባለ ከሚጠራው ተቋምና በሌሎች የሁለትዮሽ ትብብር መድረኮች ኢትዮጵያ እንድትከበር አድርገዋል። እንደ አውሮፓውያን አቆጣጠር ከ1971 እስከ 1972 ባለው ጊዜም ሀገርን በሌላ ሙያዊ አቅም ወደሚያገለግሉበት ወደ አፍሪካ አንድነት ድርጅት በማቅናት በድርጅቱ ውስጥ የሚኒስትሮች ምክር ቤት አባል ሆነው አገልግሎታቸውን ቀጠሉ። እርሳቸው የአፍሪካ አንድነት ድርጅት የሚኒስትሮች ምክር ቤት አባል በነበሩበት ዘመንም አህጉሪቱ በታላቅ ተስፋና ስጋት ውስጥ ነበረች። ዶክተር ምናሴም በድርጅቱ በነበራቸው ቆይታ ስጋትን ወደ ተስፋ በመቀየር ካሳኳቸው ተግባራት መካከል እንደ አውሮፓውያን አቆጣጠር በ1972 በአዲስ አበባ የተካሄደው ስምምነት ሲሆን
ስምምነቱም የሱዳን የእርስ በርስ ጦርነት እንዲቋጭ ያደረገ ነበር። ከዚሁ ጎን ለጎን ለረጅም ጊዜ አጨቃጫቂ የነበረው የኢትዮጵያና የሱዳን ድንበር እንዲካለል አድርገዋል። በተመሳሳይ ወቅት ከንጉሠ ነገሥቱ ጋር ወደ ቻይና ተጉዘው ጉብኝት አድርገው ከወቅቱ የቻይና ጠቅላይ ሚኒስትር ዞኔሊያና ከሊቀመንበሩ ማኦ ዜዱንግ ጋር ተገናኝተው ሁለቱ ሀገራት በጋራ ስለሚሰሩባቸው ጉዳዮች መክረዋል። ተወዳጅ ሚዲያና ኮሚኒኬሽን ስለ ዶክተር ምናሴ የተጻፈውን መነሻ አድርገን እንቀጥል። ሐሙስ ግንቦት 16 1965 ዓ.ም የአፍሪካ ሀገራት ርዕሳነ ብሔራትና ርዕሳነ መንግስታት የቀድሞው የአፍሪካ አንድነት ድርጅት ያሁኑ የአፍሪካ ህብረት ምስረታ 10ኛ ዓመት በዓል ለማክበር በአዲስ አበባ ታድመዋል። ለአዲስ አበባ ይህ ክብረ በዓል የድርጅቱ ጉዞ 10 ዓመት ላይ መድረሱ ብቻ አይደለም ትርጉሙ። ዕለቱን ልዩ ያደረገው በዚህ ቀን የተጻፈው አይረሴ ታሪክ ነው። ቅዳሜ ግንቦት 18 1965 ዓ.ም የድርጅቱ ምስረታ በማስመልከት የሚደረጉ ንግግሮች ቀጥለዋል። በወቅቱ እንኳን አደረሳችሁ ከሚሉ መልእክቶች ባሻገር የበዓሉን አውድ የሚለውጡ ንግግሮች መደመጥ ጀመሩ። ቀዳሚው ደግሞ ከሶማሊያው ተወካይ የተደመጠው ንግግር ነበር። በአፍሪካ አንድነት 10ኛ ዓመት በዓል ላይ የወቅቱ የሀገራቸውን ፕሬዝዳንት የሆኑትን ዚያድ ባሬን ወክለው የተገኙት ምክትል ፕሬዝዳንቱ ኮሎኔል እስማኤል አቡበክር ሲሆኑ ንግግራቸው ኢትዮጵያን በመክሰስ ጀመረ። በሶማሊያው ፕሬዝዳንት ዚያድ ባሬ ተጽፎ በምክትሉ በቀረበው ንግግር ኢትዮጵያ ሶማሊያን ልትወር ነው የሚል ሐሜት ያዘለ ዲስኩር አሰሙ። የሶማሊውን ምክትል ፕሬዝዳንት ተከትሎ መድረኩን ቀጥለው የተረከቡት ደግሞ የወቅቱ የሊቢያ ተጠባባቂ የውጭ ጉዳይ ሚኒስትር የሆኑት አቡ ዘይድ ነበሩ። አቡ ዘይድ ኢትዮጵያ በአፍሪካ የጥቂት ነጭ ገዢዎች ስርዓት እንዲሰፍን ትፈልጋለች በማለት ለሰደድ እሳቱ ክብሪቱን በመጫር ንግግራቸውን ጀመሩ። በማስከተልም ኢትዮጵያ በአፍሪካ የጥቂት ነጭ ገዢዎች ስርዓት እንዲሰፍን የምታደርገው እስራኤልን በመርዳት ነው ሲሉ ክሳቸውን አጠናከሩ። ይኸው ንግግር በአዳራሹ የነበረውን አውድ ቀየረው። ክብረ በዓሉ ወደ ሐሳብ ጦር ሜዳነት ተቀየረ። በወቅቱ ንጉሠ ነገሥቱን ወክለው ለሶማሌ ፕሬዝዳንትና ለሊቢያው ፕሬዝዳንት ተወካዮች የወቅቱ የኢትዮጵያ ጠቅላይ ሚኒስትር አክሊሉ ሀብተወልድ በፈረንሳይኛ መልስ ሰጡ። ነገሩ ግን በዚህ አልተቋጨም። መሰል ጥያቄን በታሪክ ሲነሳም ሁሌም መልስ ሊሆን የሚችል ንግግር በሌላኛው የኢትዮጵያ የቁርጥ ቀን ልጅ ተሰማ። ስለ ሁኔታው በማግስቱ ጉዳዩን ለዓለም አንባቢያን ያደረሰው ዘኒውዮርክ ታይምስ በዘጋቢ ቶማስ ጆንሰን ጽሑፍ እንዲህ ሲል ገለጸው። አፍሪካን ኔሽንስ ክላሽ አት ፓርሊ ወይም በሰርግ መሃል የቀለጠው ጦርነት የሚል ስሜት ያለው ጽሑፍ ጻፈ። አጸፋዊ ምላሹ በጣም ትዕግስተኛና ወደ ሰፊ እንደመሆናቸው ከሚነገርላቸው ኢትዮጵያውያን የማይገመት ነበር ያለው ዘኒውዮርክ ታይምስ በወቅቱ መብረቃዊ የሆነ አጸፋዊ ምላሽ የሰጡትን የኢትዮጵያው አጸፋዊ ምላሹ በጣም ትዕግስተኛና ወደ ሰፊ እንደመሆናቸው ከሚነገርላቸው ኢትዮጵያውያን የማይገመት ነበር ያለው ዘኒውዮርክ ታይምስ በወቅቱ መብረቃዊ የሆነ አጸፋዊ ምላሽ የሰጡትን የኢትዮጵያው የወቅቱ የውጭ ጉዳይ ሚኒስትር ምናሴ ኃይሌ ምላሽ ኖ ዲክቴሽን ፍሮም ሊቢያ ብለው ጀመሩ ይላል። ቀድሞ ዲስኩር ያሰማው ሰው ንግግሩ የፈላስፋ መስሏችሁ ከቁብ እንዳትቆጥሩ ያንድ የዞረበትና ግራ የገባው ሰው ንግግር ነው ሲሉ ቀጠሉ። በዚህ አዳራሽ ያላችሁ የአፍሪካ ርዕሳነ ብሔራትና ርዕሳነ መንግስታት በተነሳው ርዕስ ላይ ማናችሁም በሊቢያ ቀጥተኛ ትዕዛዝ ተቀበላላችሁ ብዬ አላምንም። ሊቢያ የቱን ያህል አማላይና የተትረፈረፈ ሀብት ቢኖራትም አፍሪካ ለሽያጭ የቀረበች ቁስ አይደለችም። የሊቢያ ሀብት ለአፍሪካውያን ምናቸውም ነው ሲሉ ጠንካራ ቅስም ሰባሪ ምላሽ ሰጡ። አዳራሹ በጭብጨባና ጩኸት ተሞላ። አክለውም የኢትዮጵያን አቋም በግልጽ እንዲህ በድፍረት አስቀመጡ። ሊቢያ ከነዳጅ የምታገኘው 13 ቢሊዮን ዶላር ዓለምን ለመቀየር በቂ ይመስላታል በማለት የኢትዮጵያ የአፍሪካ መዲናነት መለወጥ እንደማይችል የወቅቱ ደፋርና የአድዋ ልጅ መሆናቸውን ያስመሰከሩበትን ንግግር አደረጉ። ይህንኑ ታሪክም ዘኒውዮርክ ታይምስ ለታሪክ እንዲቀመጥ አድርጎታል። ይህ የዶክተር ምናሴ መርህ አዘል ንግግር በመድረኩ ብቻ ተቀብሮ አልቀረም። የአፍሪካ ህብረት መዲና መሆንም እንዲሁ በዋዛ ያልተገኘና በጊዜው እጅግ የከበረ ዋጋ የሚከፈልበት መሆኑ በታሪክ አጋጣሚ የሚከሰቱ ክስተቶች ማሳያ ሆነው አልፈዋል። ይህ ሁሉ ሀገራዊ አበርክቶ ግን በምስጋና አልተቋጨም። ጊዜ ሲለወጥ ነገሮችም አብረው ተቀየሩ። አንዱ ሾተል የሆነው የታሪክ አካልም በ1966 አብዮት ብቅ አለ። በወቅቱ በሀገራችን የተካሄደውን የ1966ቱን አብዮት ተከትሎ ዶክተር ምናሴ ከስልጣን ለቀቁ። ከስልጣን በኋላ ዶክተር ምናሴ ኃይሌ ስለነበሩበት ሁኔታ ቤተሰቡን በቅርበት የሚያውቁት ዶክተር ጌታቸው ተድላ እንዲህ ያስታውሱታል።
በወቅቱ ዶክተር ምናሴና ቤተሰባቸው ሜክሲኮ አካባቢ በሚገኘው ትንባሆ ሞኖፖል በታች ቪላ ተከራይተው ይኖሩ ነበር። እኔ ስለ ቤተሰቡ የማስታውሰው ልጅ እያለን ወይዘሮ አይሬስ ኃይሌ እሁድ በራቸው ላይ ብስኩት ይሰጡን ነበር። ወይዘሮ አይሬስ መልከ መልካም ጥቁር አሜሪካዊት እናት ነበሩ። 2 መንታ ወንድ፣ 1 ሴትና ሌላ 1 ወንድ ልጅ ነበራቸው። መንቶቹ ዴቪድና ዳንኤል ሲባሉ ሴቷ ሱዛን የመጨረሻው ወንድ ልጅ ስም ማይክ ነው። 3ቱም ወንዶች ፕሮፌሽናል ዶክተሮች ናቸው። ሴት ልጃቸው ሱዛን የአባቷን ፈለግ በመከተል የጥብቅና ሙያ ላይ ታገለግላለች። ዶክተር ምናሴን ደርግ 1 ዓመት ከ2 ወር አስሯቸዋል። ልክ መስከረም 1 ቀን ተፈቱ። ኮሎኔል ዳንኤል አስፋው ከ4ኛ ክፍለ ጦር ወደ ቤተ መንግስት ወሰዳቸው። ከዚያም ተፈቱ። እንደ ተፈቱም ኒውዮርክ መሄድ ፈልጋለሁ ሲሉ ልቀቋቸው የሄዱ የተከበሩ ሰው ናቸው አለ። ወደ አሜሪካ ሄዱ በማለት ዶክተር ጌታቸው መስክረዋል። ከስር እንደተፈቱ ሕይወታቸውን በስደት በአሜሪካ ውስጥ መምራት ቀጠሉ። በስደት እያሉ ሕይወታቸውን በዓላማ መምራታቸውን አላቆሙም። በተግባር የቀሰሙትን ዕውቀት በትምህርት ማካፈል ጀመሩ። በቀዳሚነት የማስተማር ሥራ የጀመሩት ደግሞ በቪላኖቫ ዩኒቨርሲቲ ሲሆን ከጥቂት ቆይታ በኋላ ወደ ኒውዮርክ በማቅናት ካርዶዝ ዩኒቨርሲቲ ለ26 ዓመታት በማስተማርና በተለያዩ የሕግ፣ የዲፕሎማሲና የአፍሪካ ሉዓላዊነት ጉዳዮች ላይ ጥናቶችን ሲያሳትሙ ቆይተዋል። ዶክተር ምናሴ ኃይሌ እንዳሰቡት የኖሩ በታላቅ ክብር በማይናወጥ ትጋትና በኢትዮጵያ ጥልቅ ፍቅር እንደተነደፉ በ95 ዓመታቸው የሕይወታቸው ጉዞ ተፈጽሟል። ሳምንቱን በታሪክም በዛሬው መሰናዶ ኢትዮጵያ በታሪኳ ካየቻቸው ታዋቂ ዲፕሎማትና የውጭ ጉዳይ ሚኒስተሮች መካከል አንዱ የሆኑትን ዶክተር ምናሴ ኃይሌ የተወለዱበትን ዕለት ምክንያት አድርጎ የሕይወት ዘመን አሻራቸውን እንዲህ አስታወሰ።